እንደማይፈቅድላችሁ አውቃለሁ አለ እግዚአብሔር። እኔ አውቃለሁ አለ። እኔም እጄን እዘረጋለሁ በማደርግባቸው ታምራት ሁሉ ግብፅን ይመታለሁ፣ ከዚያም በኋላ ይለቃቸዋል። አሜን። ኢየሱስ ያድናል። እዚህ መለቀቂያ አይቀርም በሉ፣ መሄድ አይቀርም በሉ። ኢየሱስ ያድናል። በጣም በጣም ከባድ ንጉሥ ነው ንጉሡ። ምዕራፍ 4 ቁጥር ደግሞ ወደታች ወረድ ብሎ እንዲህ ይላል። ተመሳሳይ ቃል አለ ቁጥር 21 ላይ እግዚአብሔርም ሙሴን አለው ይላል፣ ወደ ግብፅ ስትመለስ በእጅ ያደረገውትን ታምራት ሁሉ በፈርዖን ፊት ታደርገው ዘንድ ተመልከት። እኔ ግን ልቡን አጸናለሁ አለ፣ ሕዝቡንም አይለቅም ይላል። አይገርማችሁ? ፈርዖንም እግዚአብሔር እንዲህ ይላል እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልሁ። አንተም ተለቀው ዘንድ እምቢ አለ። እነሆ እኔ የበኩር ልጅን እገድላለሁ ትለዋለህ። ኢየሱስ ያድናል። ክብር ለጌታ ይሁን። የመልእክት ርዕስ የፈርዖን ልብ ሕዝቡን ቶሎ እንዳይለቅ እግዚአብሔር ያጸናው ለምንድን ነው የሚል ነው። ጌታ ይባረክ። እግዚአብሔር በቀላሉ እግዚአብሔር የፈርዖንን ልብ ያጸናው ለምንድን ነው? እዚህ ጋር የእግዚአብሔር ባሪያ ሄደው ይታገላል፣ ልቀቅ ይላል። እሱ ደግሞ አልለቅም ይላል። 10 ታምራት እግዚአብሔር ብሰራ ውሃ ወደ ደም ቢቀየር፣ ቤቱ ቅማል በቅማል ቢሆን፣ እንቁራሪት ቤቱን ቢሞላ፣ ምንም ቢሆን ሰውየው አሁን ለጊዜው ብቻ እንቁራሪቶችን ከመንግስት ላይ አርቀልኝ ከዛ አርቃለሁ ይላል። ከዛ ሙሴ ይጸልያል። እግዚአብሔርን እንደተለመደው ይጸልይና መቅሰፍቱ ምን ይሆናል? ይከለከላል። ሲከለከል ሰውየው ተመልሶ ልቡ ደንድነው ቁጭ። ታምራት እያየ ልብን የሚያደነድን መንፈስ በኢየሱስ ስም ዛሬ ይመታ። እግዚአብሔር ድንቅ እያደረገ እግዚአብሔር ታምራትን እየሰራ የእግዚአብሔርን እጅ እያየ አለቃችሁ፣ አትሄዱ፣ አታመልኩም፣ ኢኮኖሚካሊ አትባረኩ፣ በትዳር አትባረኩ፣ በአምልኮ አትባረኩም የሚል መንፈስ ዛሬ በኢየሱስ ስም ይመታል። ዛሬ እግዚአብሔር ይመታዋል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። እግዚአብሔር ልቡን እኮ ያደነደነው እግዚአብሔር ራሱ ነው። ለምንድን ነው? ዋይ እግዚአብሔር ይህንን ያደረገው ለምንድን ነው? እንግዲህ በጣም ጥያቄ ምልክት መንፈስ ቅዱስ ሰጠኝና ለጥያቄዎቹ መልሱን ራሱ የጌታ መንፈስ ሰጠኝ። ኢየሱስ ያድናል። ኢየሱስ ያድናል። አለቃችሁም ይላል። ስለዚህ እግዚአብሔር አንደኛ ልቡን ያደነደነው እግዚአብሔር ክብሩን ለመግለጥ ነው። እግዚአብሔር ክብር ይገለጣል በሉ። ሃሌሉያ። ይሄ ነገር የዘገየው በሉ እስቲ እግዚአብሔር ክብር በሉ እስቲ ይገለጥበት ዘንድ ነው በሉ እስቲ። በኢየሱስ ስም እግዚአብሔር ክብር ይገለጣል። ሃሌሉያ ሃሌሉያ። በዮሐንስ ወንጌል ምዕራፍ 9 ላይ እውር ሆኖ የተወለደውን ሰው ደቀ መዛሙርቶች ኢየሱስን ጠየቁት። ይህ ሰው እንደዚህ እውር ሆኖ የተወለደው ለምንድን ነው አሉት። ኃጢአት የሠራው እናቱ ነች፣ አባቱ ነው፣ ዘሩ ነው ብለው ጠየቁት። ኢየሱስ ግን እንደዚህ አላቸው፣ አባቱ አይደለም አለ። አንዳንድ ጊዜ ሰዎችን እናሳብባለን፣ እንትና ትሆናለች እንትና ይሆናል ብለን። ኢየሱስ ያድናል። እግዚአብሔር ግን ምን ይላል? ነገሩ ቶሎ ያልመጣው ነገር ያልተለቀቀው ለምንድን ነው ይላል እግዚአብሔር። የእግዚአብሔር ክብር ይገለጥበት ዘንድ ነው። በኢየሱስ ስም እግዚአብሔር ክብር ይገለጣል። በዘገየው ነገር ላይ የእግዚአብሔር ክብር ይገለጣል። ሀርዶ ነው አትሄዱም በምን አትሻገሩም በምን ላይ እግዚአብሔር አምላክ ክብሩን ይገልጣል፣ ኃይሉን ይገልጣል፣ ማዳኑን ይገልጣል። ሼላባ ሳካቦ ያዲያማስ ዘጸአት ምዕራፍ 9 ቁጥር 16 ላይ ኃይልን ባንተ አሳያለሁ ይላል።
እግዚአብሔር ኢየሱስ ያድናል። ፈርዖንን እኮ ነው እግዚአብሔር ብለው ኃይልን በአንተ ላይ አሳያለሁ። ስለዚህ ፈርዖን የእግዚአብሔር ክብር የሚገለጥበት ሰው ነው። ኢየሱስ ያድናል። የጠነከረብን ፈውስን የከለከለው ነገር ያ ነገር የእግዚአብሔር ክብር የሚገለጥበት ነው። ኢየሱስ ያድናል። የቆየብን ነገር በሽታ ቢሆን ችግር ቢሆን አለቃችሁም የምለን በኢየሱስ ስም በነገሮቻችን ላይ እግዚአብሔር ይገለጣል። ክብሩ ይገለጣል። ክብሩ ይገለጣል። ሃሌሉያ! በኢየሱስ ስም ክብሩ ይገለጣል። ክብሩ ይገለጣል። ዛሬ ፈርዖን በሆነብን ነገር ላይ እግዚአብሔር ክብሩን ይገልጣል። የፈርዖን መንፈስ ክፉ ነው። አለቅም ይላል ነገሮቻችን ስትጸልይ ለምን ታምራት አታደርግም? አትሄድም ይላል። ስንት ጊዜ እግዚአብሔርን ብታይ ክብሩን እንኳን ብታይ ማዳኑን ብታይ አትሄድም የሚል ከአንተ ጋር የሚገዳደር በኢየሱስ ስም ዛሬ ይመታል። እግዚአብሔር ክብር ይወርቃል። ኢየሱስ ያድናል። ለምንድን ነው እግዚአብሔር የፈርዖንን ልብ ያጸናው? ለምንድን ነው? የእግዚአብሔር ክብር ይገለጥበት ዘንድ ነው። አንደኛው። ሁለተኛው የእግዚአብሔር ኃይል ከሰው ኃይል እንደሚበልጥ ለማሳየት ነው። የእግዚአብሔር ኃይል በሉ። ከሰው ኃይል ይበልጣል። ኢየሱስ ያድናል። ሙሴ ፈርዖንን ይፈራው ነበረ። እግዚአብሔር ግን እንደዚህ አለው፣ እኔ አለ ለሱ አምላክ አድርጌያለሁ። እግዚአብሔር አንተ ለፈርዖን አምላክ ነህ። ኢየሱስ ያድናል። ኢየሱስ ያድናል። አንተን አምላክ አድርጌያለሁ እግዚአብሔር አለ። በኢየሱስ ስም በጠነከረብን ጉዳይ ላይ እግዚአብሔር የበላይ ያደርገናል። ኃይሉን እግዚአብሔር ይገልጣል። እግዚአብሔር ኃይሉን ያሳየዋል። ኢየሱስ ያድናል። ከእግዚአብሔር ኃይል የሚበልጥ የትኛውም ኃይል የለም። መጽሐፍ ሲናገር ኃይል የእግዚአብሔር ነው ይላል። ኃይል የኢኮኖሚ ነው አይልም። ኃይል የመንግስታት ነው አይልም። የእግዚአብሔር ቃል ኃይል የማብራት ነው አይልም። ኃይል እግዚአብሔር ነው ብሎ በኢየሱስ ስም ኃይል እግዚአብሔር ነው። እግዚአብሔር ስመጣ ወዶ ነው ያንቺ ነገር የምንለቀቀው። እግዚአብሔር ስመጣ ወዶ ነው በር የሚከፈተው። እግዚአብሔር ስመጣ ወዶ ነው ፈውስ የሚመጣው። በኢየሱስ ስም ይመጣል። እግዚአብሔር ያመጣዋል። እግዚአብሔር ያመጣዋል። እኔ በጸሎት እያለሁ ጌታውን ለምንድን ነው ነገሮቻችን ቶሎ ቶሎ የማይሆነው? እየፈጠኑ የለመናቸው ነገሮች እየፈጠኑ እየመጡ በእጃችን የማይገቡት ለምንድን ነው ስለ እግዚአብሔር ይህንን ቃል ሰጠኝ። ኢየሱስ ያድናል። የፈርዖን ልብ የደነደነው ለምንድን ነው? እግዚአብሔር አለ። ኢየሱስ ያድናል። ኢየሱስ ያድናል። ስለዚህ እግዚአብሔር ክብር ይገለጣል። የእግዚአብሔር ክብር ይገለጣል። የእግዚአብሔር ኃይል ከኢኮኖሚ ኃይል ይበልጣል። ከመንግስታት ኃይል ይበልጣል። ኢየሱስ ያድናል። ከተለያዩ ምልክት አድራጊዎች የእግዚአብሔር ምልክት ይበልጣል። ኢየሱስ ያድናል። ኢየሱስ ያድናል። ፈርዖን ፖለቲካውን የተቆጣጠረው እሱ ነበረ። በጊዜው ወታደሮች ያሉት ሰው ነው። በወታደር የታጀበ ንጉሥ ነው። አንድ ምስኪን የእግዚአብሔር ሰው በትር ብቻ ይዞ እሱ ጋር ይሄዳል። አያሳዝንም? ኢየሱስ ያድናል። ክብር ለኢየሱስ ይሁን። እንዳይገል እግዚአብሔር እጁን ይዞታል። እንዳያጠፋው በኢየሱስ ስም አንጠፋ። አሜን። የጠነከረብን ነገር አልለቀቅ ያለን ነገር በኢየሱስ ስም መጥፊያችን አይሆንም። ከጌታ ጋር ያለ ሰው መቼም ይሻገራል፣ መቼም ይሄዳል። ኢየሱስ ያድናል። የጠነከረብን ነገር በኢየሱስ ስም እግዚአብሔር ኃይል ይመታል። እግዚአብሔር ይመታዋል። እግዚአብሔር ይመታዋል። ኢየሱስ ያድናል። ሳምሶን እንደዚህ አለ፣ እግዚአብሔር ሆይ አለ 1000 ሰውን በእጅ አሳልፌ ሰጥተህ ነበር፣ ዛሬ ግን መሞቴ ነው አለ። ዛሬ ግን በጣም ተጠምቻለሁ፣
ኢየሱስ ያድናል። ኢየሱስ ያድናል። እግዚአብሔር ኃይለ እግዚአብሔር ነው። መጽሐፍ ሲናገር ሳምሶን በጥም ልሞት ነበር። እግዚአብሔር ግን በሌሊ በሚባል ሸለቆ ውስጥ ድንጋይን ሰነጠቀ ይላል። አለትን ሰንጥቆ እግዚአብሔር ሳምሶን ውሃ አጠጣው። ነፍስ ረካቻል። ኢየሱስ ያድናል። ኢየሱስ ያድናል። እግዚአብሔር ነፍሳችሁን ያረካል። እግዚአብሔር ቤተሰቦቻችሁን ያረካል። እግዚአብሔር ማርካትን ይችልበታል። አስጠምቶ እግዚአብሔር ደግሞ ማርካትን ይችላል። አስታምሞ መፈወስን ይችላል። ፈጽሞ ደግሞ ከፈተና ማውጣት ይችላል። ኢየሱስ ያድናል። ስለዚህ ፈርዖን ከእግዚአብሔር ጋር ነው። የእግዚአብሔር ኃይል እንደሚበልጥ ለማሳየት ነው እግዚአብሔር ይህን ያደረገው። በአንድ የከለቀቀ ምናልባት ህዝቡ ይሳሳታል። ለዛ ብሎ ነው እግዚአብሔር በተደጋጋሚ ታምራት ቢመጣ 10 ታምራት በተከታተል ቢገለጥ አለቅም ያለው የእግዚአብሔር ኃይል እንደሚበልጥ ህዝቡን ለማሳየት ነው። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለስሙ ይሁን። ሃሌሉያ። ሶስተኛ የፈርዖን ውስጣዊ ክፋት እንዲገለጥ ነው እግዚአብሔር ያደረገው። በውስጡ ላይ ክፋት አለ፣ አመፃ ነው። ፈጽሞ በውስጡ በአመፃ የተቀጠቀጠ ሰው ነው ፈርዖን። ስለዚህ በአንዴ ፈርዖንን እግዚአብሔር ቢገለው እግዚአብሔር እንደገደለ ራሱ አይታወቅም። ሙሉ በሙሉ የተቀጠቀጠው ያ ክፋቱ ከውስጡ ሙሉ በሙሉ መገለጥ አለበት። ኢየሱስ ያድናል። ልክ ታምራት ሲመጣ ክፉ ስለሆነ አሁን ለቃቸዋለሁ ይላል። በቃ አሁን ሂዱ ይልና እሺ ጸልይና ታምራቱን ከልክልልኝ ይላል። ከዛ ሙሴ የዋይ ነው ጌታ ወስን እግዚአብሔር ይሰማዋል። ከዛ መቅሰፍቱ ይከለከላል። ከዛ አሁን ልቡ ደንድ ነው አትሄዱ። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለስሙ ይሁን። ጌታ ይባረክ። ስለዚህ እግዚአብሔር የውስጥ ክፋቱን እግዚአብሔር ገለጠ። ዘጸአት ምዕራፍ 8 ቁጥር 15 ላይ ፈርዖን ልቡን አደነደነ ይላል። ልቡን ምን አደረገ? አደነደነ። እግዚአብሔር ታምራት ካሳየው በኋላ እግዚአብሔር ድንቅ እንቁራሪቶችን ከመንግስቱ ካስወገዳቸው በኋላ ልቡን ምን አደረገ? አደነደነ። እግዚአብሔር ልብን ከማደንደን እግዚአብሔር ይጠብቃል። ኢየሱስ ያድናል። ኢየሱስ ያድናል። ይጸልያሉ፣ የሆነ ነገር ይሆንላቸዋል። ከዛ በኋላ አምልኮ ያቆማሉ። ይለምናሉ፣ የሆነ ነገር በእጃቸው ሲገባ እንደገና ዝማሬን ያቆማሉ። ከዚህ አይነት መንፈስ እግዚአብሔር ይጠብቃል። ኢየሱስ ያድናል። ኢየሱስ ያድናል። አራተኛ እግዚአብሔር እስራኤል በታላቅ ምልክት እንዲወጣ ነው እግዚአብሔር ያደረገው። በታላቅ ምልክት እግዚአብሔር እንዲወጡ ነው ያደረጋቸው። ምልክቶችን እግዚአብሔር አደረገ፣ አሳያቸው። የእግዚአብሔር ኃይል ታላቅ እንደሆነ አዩ። ምልክቶችን አዩ። እግዚአብሔር ምልክትን ያሳየናል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ጌታ ይባረክ። ዘዳግም ምዕራፍ 4 ቁጥር 34 ላይ ታላላቅ ፈተናዎችንና ታምራቶችን አደረገ ይላል። ፈተና አለ፣ ታምራቶች አሉ፣ ድንቆች አሉ። እግዚአብሔር ለሕዝቡ አደረገላቸው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ታላላቅ ምልክቶችን አዩ። ከአይምሯቸው የማይሄዱ ምልክቶችን አዩ። ከሀሳባቸው የማይወጡ ምልክቶችን አዩ። ነገ ሰይጣን እንዳያታልላቸው፣ ነገ ስጋቸው እንዳያታልላቸው የማይጠፋ ምልክትን እግዚአብሔር በአይምሯቸው ላይ ተከለ። ኢየሱስ ያድናል። እግዚአብሔር ይለምናሉ፣ ንጉሥንም ቢሆን ይገላል፣ ውሃ ይከፍላል። እነዚህ ምልክቶች ናቸው። በውሃ ውስጥ ጠላቶቻቸው በሙሉ ሲቀበሩ አዩ። ምልክቶችን እግዚአብሔር አሳያቸው።
ክብር ለኢየሱስ፣ ክብር ለኢየሱስ። የማይጠፋ ምልክት በቤታችን አለ። እግዚአብሔር የሰራልን ከእግዚአብሔር የተቀበልነው አለ። ዛሬ የፈርዖን ልብ ብንደነደንም ነገሮቻችን ቶሎ ባይመጡም ከእግዚአብሔር ግን የተቀበልናቸው ታምራቶች አሉ። ኢየሱስ ያድናል። መጽናኛ የሚሆኑልን፣ መቆሚያ የሚሆኑልን እግዚአብሔር አደረገ ብለን የምንመሰክራቸው ብዙ ነገሮች አሉ። ክብር ለኢየሱስ። ኢየሱስ ያድናል። ሃሌሉያ። ሌላው ነገር ምንድነው ደግሞ? የጣዖት ስርዓት እንዲፈርስ ነው እግዚአብሔር ልቡን ያደነደነው። ጣዖቶች አሉ። እነሱም ታምራትን ያደርጋሉ። እነሱም ሰዎችን ያበላሉ። ሙሴ እባብ ስትል እነሱም እባብ የጣሏቸው እባቦች በሙሉ በትር ስትል የሙሴ እባብ ሆነች። የጣዖቶችን እባብ ሆኑ። አንተ ነጋጋሪ ነው። አንዳንድ ጊዜ ሰይጣን የሚሰራው ስራ እግዚአብሔር ካለየው በስተቀር መለየት እስከማንችል ድረስ ሰይጣን ይሰራል። ኢየሱስ ያድናል። ስለዚህ እግዚአብሔር ነገሩ እስኪለይ ድረስ ነው ልቡን ያደነደነው። ክብር ለኢየሱስ። እግዚአብሔር እንዳደረገ እስኪያውቁ ድረስ፣ ከእግዚአብሔር እንደተቀበሉ እስኪያውቁ ድረስ እግዚአብሔር የሚሰራው ታምራት ጠንቋዮች ከሚሰሩ ታምራት እንደሚበልጥ እስኪያውቁ ድረስ እግዚአብሔር ልቡን አደነደነ። ክብር ለኢየሱስ፣ ክብር ለኢየሱስ። ኢየሱስ ያድናል። ሙሴ የጣለው በትር ምን ሆነ? እባብ ሆነ። ከዛ ሙሴ ደነገጠ። በጌታ ስም አለ። ጠንቋዮችም የጣሏቸው በትሮች በሙሉ ምን ሆኑ? እባቦች ሆኑ። ክብር ለኢየሱስ። ኢየሱስ ያድናል። አንዳንድ ጊዜ ዲያብሎስ የሚያመልኩ ሰዎች ታምራትን ያደርጋል። ያ ግን የእግዚአብሔር ስመጣ የእግዚአብሔር ታምራት ስመጣ በቤታችን ሊቆም አይችልም። ቆሼ ይሆናል። ኢየሱስ ያድናል። በኤልያስ ዘመን በአሁን ምግብ ይሰጣል ብለው እስራኤላውያን ያመኑበት ጊዜ ነበር። በአሁን ዝናብ ያዘንባል፣ በአሁን ይባርካል፣ በአሁን በገንዘብ ይባርከናል ብለው አምነው የእግዚአብሔርን አምልኮ አቆሙ። ኢየሱስ ያድናል። ስለዚህ አምልኮ የእግዚአብሔር ሆኖ የነበረው በሙሉ ሕዝቡ ወደ ባኦል ተገለበጠ። ስለዚህ አንድ ሰው ተለይቶ ወጣ ከመካከላቸው፣ ነቢይ ኤልያስ። ኢየሱስ ያድናል። እኔ ያለ ከአፌ ቃል በስተቀር በዚች ምድር ላይ ጠብ የሚል ዝናብ ከዘነበ እኔ እግዚአብሔር ሰው አይደለሁም ማለት እናንተ ጣዖትን ማምለክን ቀጥሉ ብሎ ተሸሸገባቸው። ኢየሱስ ያድናል። ምክንያቱም ይህን ፉከራ ብቻ ብናገር ይገሉት ነበር። ምክንያቱም በጊዜው ባኦል በጣም ተሰሚነትን አግኝቶ ነበር። ዝናብ ሲዘንብ ባኦል ሰጠ ይባላል። በረከት አንድ ሰው ሲያገኝ፣ ስራ ሲያገኝ ባኦል ባረከኝ ይላል። ኢየሱስ ያድናል። ልዩነት ይሆናል በሉ፣ ልዩነት ይሆናል በሉ። እግዚአብሔር